ድምጻችሁ ከዚህ ሲል እንደው ደደከማችሁ ይመስለኛል እና ለዛ ነው መኖራችሁን ለማረጋገጥ ነው። ዘይገለብቦ ለሰማይ በደመና ወያስተድየሉ ክረምተ ለእንስሳ ዘያበቁል ሳይረ ውስተ አድባር። ደመናን ዘይገለብቦ ለሰማይ በደመና ደመና ሰማይን በደመና የሚያስጌጥ የሚያመላልስ ዘያበቁል ሳይረ ለእንስሳ ምግበ ሥጋ ይሆን ዘንድ ሳርን የሚያበቅል ዘያበቁል ሳይረ ለእንስሳ ዘያበቁል ውስተ አድባር። በተራሮች በጫካዎቹ በተራራው ላይ ሳርን የሚሰጥ እህልን ምግብን የሚሰጥ እግዚአብሔር ነው የሚል ዛሬ በቅዳሴ ሰዓት ላይ የተሰበከው አንዱ አካል ነው። በእኛ የቀን አቆጣጠር ሰኔ 28 ነው። መስከረም ሰኔ 26 ደግሞ ክረምቱ ይገባል። መስከረም 25 ይወጣል። ለሀገራችን ለገበሬዎቹ ለሀገራችን ዝናበ ምሕረት እክለ በረከት ትንሽ ዘርተው ብዙ የሚያፍሱበት ትንሽ ዘንቦ የሚበቅልበት ያድርግልን። አሜን በሉ። እህሉ ሲበቅል ነው ገበሬው ሲጠነክር መሬት የተሰጣትን አደራ ተቀብላ 10 የነበረውን 30 የነበረውን 60 የነበረውን 100 ፍሬ ሲያፈራ የሰው ልጅ ቆሞ ይሄዳል፣ ይመገባል። ካልተመገበ አይኖርም፣ ሲመገብ ይኖራል። ምድር ደግሞ የተሰጣትን አደራ ከተወጣች የተዘራባትን ዘር አፍርታ 30፣ 60፣ 100 ከዛም በላይ አፍርታ ለገበሬው ደስታ፣ ለሕዝብ ለዓለም ሁሉ ደስታ የሚሆን በእኛ የቀን አቆጣጠር ክረምቱ የገባ ነውና የምህረት ክረምት ዝናቡ በልክ የሚሆን ወንዞቹ፣ ቀላያቶቹ፣ ባህራቱ፣ ውቅያኖሶቹ ሁሉ እግዚአብሔር በልክ እንዲያደርግልን የምንጸልይበት ነውና ዝናበ ምሕረቱን እክለ በረከቱን አሁንም ለሀገራችን ለዓለማችንም ያድልልን። እግዚአብሔርን ስናስብ በህሊናችን አንድ የሚመጣ ነገር ሁሉ ጊዜ አለ። እግዚአብሔር ማን ነው ብለን ስንጠይቅ ለአባትነቱ ለጌትነቱ ወሰን የሌለው ቁጥር የሌለው ይሄ ከዚህ ተብሎ መጀመሪያ የማይገኝለት መጨረሻ የሌለው ፊተኛውና ኋለኛው መጀመሪያውና መጨረሻው ሁሉን የሚገዛ ሁሉን የሚያደርግ የፈጠረ ሁሉን የሚያከናውን እሱ እግዚአብሔር እንደሆነ በብዙ መጽሐፍ በብዙ መምህራን ታውቁታላችሁ። ዛሬ በዮሐንስ በሉቃስ ወንጌል ላይ የተነበበውን ስለ መልካም ፍሬ መልካም ዘር መልካም ፍሬ እንዴት እንደሆነ በመንገድ ላይ የሚዘሩ ዘሮች፣ በጭጭ መሬት ላይ የሚዘሩ ዘሮች፣ በመልካም መሬት ላይ የሚዘሩ ዘሮች እነዚህ እያንዳንዳቸው ከምን ጋር ከማን ጋር መስሎ አስመስሎ ምስጢርን ማወቅ የሚገባቸው እነማን ምስጢሩን የማወቅ የማይገባቸው እነማን እንደሆኑ ጌታ እግዚአብሔር ይህንን በሚያስረዳበት ጊዜ አንድ ዘሪ አለ። ዘር ሊዘራ ወጣ። ዘር ሲዘራ ዘሩን ዘራው። ሲዘራው በሶስት ቦታ ላይ እነዚህ ዘሮች ተበትነዋል። አንደኛው በመንገድ ዳር ነው። ሁለተኛው በጭንጫ መሬት ላይ ነው። ሶስተኛው በመልካም መሬት ላይ ነው። ይሄም እያንዳንዱን በምሳሌ የተነገራቸው ሲነግራቸው እግዚአብሔር መንገድ ላይ የተዘራው ዘር ተዘራ። ነገር ግን መንገድ ላይ ስለነበረ ወጪ ወራጅ ስላለው ይረግጠዋል፣ ፍሬ አይሰጥም፣ ይጠወልጋል፣ ይበላሻል። በሁለተኛው የተዘራው ዘር ደግሞ ጭንጫ መሬት ላይ ነው። ያ ጭንጫ መሬት ላይ የተዘራው መሬቱ ውሃማ ነው። ውሃ ይበዛበታል፣ ጭቃ ብቻም ይበዛበታል። የተስተካከለ መሬት አይደለም። ምክንያቱም ሲዘራ ስር አይዝም። ከላይ ተንጓሎ ይቀርና ይቀራል፣ ይወድቃል። የዛን ጊዜ የሰማይ አዕዋፋት መጥተው አግኝተው አይተው ይወስዱታል። በመንገድ ላይ የተዘራው ይረገጣል፣
ከመረገጥም በኋላ ያለውን ደግሞ አዕዋፋት መጥተው ይለቅሙታል። ሶስተኛው በመልካም መሬት ላይ የተዘራ ዘር ነው አለ። አሁን ገበሬ ወገቡን ታጥቆ ወገቡን አስሮ ጭቃውን፣ ብርዱን፣ ነፋሱን፣ ቁሩን ሁሉን ነገር ታግሶ የሚዘራበት ነው። ይሄን ካልታገሰ መስከረም ማለት አይችልም። ይሄን ካልታገሰ ጥቅምት ማለት አይቻልም። ይህ መልካም መሬት ላይ የተዘራው ዘር በጥሩ መንገድ ላይ በጥሩ መሬት ላይ ስለሆነ ወፎችን ስላላገኙት መሬቱን የተስተካከለ ጥሩ የተፈጥሮ ማዳበሪያ ያለው ስለሆነ በቀለ፣ አፈራ። ገበሬው መጥቶ እንደሚፈልገው አድርጎ አጭዶ ከምሮ ወቅቶ ፍሬው ከገለባ ለይቶ ፍሬውን ወደ ቦታ ያስገባዋል። ገለባው ለምን ይሆናል? ለእንስሶች ለከብቶች ይሰጣል ማለት ነው። ለምንድን ነው ይሄን ምሳሌ የምትነግረን አሉት። እንዲህ ሲል መለሰላችሁ፣ ይሄን የምነግራችሁ ቃሉን ይሰሙታል አለ። መጀመሪያ ቃሉን ይሰሙና ወዲያው አድርገዋለሁ ብሎ ወስዳሉ። ግን ቃሉን ያዳመጡት በጆሯቸው እንጂ በልባቸው አይደለም። ልክ ጆሯቸው ላይ ብቻ ነው ያለው ቃሉ። ጆሯቸው ላይ ስላለ ልክ ከጆሯቸው ወስዶ ነጥቆ ይወስድባቸዋል። ወፍ የተባለ ሰይጣን ነው። እንዳትጠቀሙበት። ሁለተኛ የተባለ ጭንጫ መሬት ላይ ነው። ሲታዩ ክርስቲያን ይመስላሉ፣ የሚፈጽሙ ይመስላል። ነገር ግን ያልጠረከረ ጭንጫ ልብ ስላለን ከዛ ላይ ይመጣና ስር እንዳይሰጥ ክርስቲያናዊ ጠባይ፣ ክርስቲያናዊ ስነ ምግባር፣ ክርስቲያናዊ ማንነት ስር ይዞ እንዳይበቅል ይመጣና ወፍ የተባለ ሰይጣን ይወስድባቸዋል። ወፍ የተባለ ዲያብሎስ ይወስድባቸዋል። ሶስተኛው በመልካም መሬት ላይ የተዘራ ሰምተው የሚተገብሩ ማለት ቃሉን ሰምተው በተግባር ላይ የሚያውሉ ራሳቸው ለመንፈሳዊ ለመሆን መንፈሳዊ ሆነው ከእግዚአብሔር ጋር ለመሆን ራሳቸው የሚያዘጋጁ መልካም ልብ፣ መልካም ጥሩ የሆነ ልብ ያላቸው ጥሩ የሆነ ክርስቲያናዊ የሚስተካከል ለባልንጀራው የሚራራ አላችሁ። ክርስትናን በተግባር ላይ ይዞ የሚኖረው እውነት እላችኋለሁ እሱ በመልካም መሬት ላይ የተዘራ ዘር ነው። መልካም ፍሬ ያፈራል። መልካም ፍሬ ምንድን ነው? የንስሐ ፍሬ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች የጻፈው እነዚህ የመንፈሳዊ ፍሬዎች ብሎ ያስቀምጠዋል። ደስታ፣ ሰላም፣ ፍቅር፣ አንድነት፣ መቻቻል፣ ራስን መግዛት ብሎ ያስቀምጠዋል። ይሄንን ፍሬ ለማፍራት እንዲህ ያለውን ፍሬ ለማግኘት የተዘራብን ዘር መልካም የሆነ ዘር በመልካም መሬት ላይ ማረፍ አለበት። እንክርዳድ ቢዘራ ምንድን ነው? እንክርዳድ ቢዘራ ምንድን ነው? ስንዴ ቢዘራስ? ገብስ ቢዘራስ? ጤፍ ቢዘራስ? እናንተ ብትዘሩስ? እኛ ወንዶች ናቸው እኛ ያሉ። ስለዚህ መቼም ሰው የዘራውን ነው የሚያጭደው። ስንዴ ዘርቶ ገብስ አያጭድም። ገብስ ዘርቶ ስንዴ አያጭድም። ጤፍ ነው፣ ገብስ ነው። ስንዴ ሰው ነው። የምናገኘው የዘራ ነው። የለፋንበት ነው የዘራ ነው። መልካም ዘርተን ከሆነ መልካም አጫሽ አባት ልጁ ፊት የሚያነስ ከሆነ ልጁ ነው የሚሆነው። አጫሽ በአጫሽም ሸቶታል። ሰካራም አባት ያለው ምጠጣ ሰካራም እናት ካለ ልጁ ምንድን ነው የሚሆነው? ሰካራም። ባይጠጣም በዚያ ልጁ ሸቶታል። 18 ዓመት ሲሞላው የሚጠብቀው በቃ ተስተካክሏል፣ አስተካክሏል። ሂዶ ብቻ መመጨለቅ ብቻ። ስለዚህ እኛ የምንሆነው የስራችን ነው። የሰማችሁ ነው? አልሰማችሁ? ሰምታችኋል? አንድ አባት እግዚአብሔር ተገለጸላቸውና ይላል። ከዚህ በፊት ነግሬዋለሁ። መጽሐፈ መነኮሳት ላይ ነው። ልጄ አለ እንደ ስራ ልስጥህ እንደ ቸርነት ልስጥህ አለው እግዚአብሔር ተገልጾ። እናንተ ብትሆን እንደምትሆኑት ስራችሁ እሱ ቢሆን ስራችሁ የሚሰሩት ስራ ቢሆንስ ለምን በሳታችሁ ነው የምትከፈሉ? እንደ ስራችሁ ምን ሆነላችሁ? ስራችሁ ነው ሆነላችሁ። ተገልጾ እንደ ስራ ልስጥህ እንደ ስራ እንደ ቸርነት ልስጥህ አለው። እንደ ስራ ይስጠኝ አለው። ይህ አይታዊ ነው። 40 ዘመን ከሰው ርቆ ልጅ ጠብቆ ድንጋይ ተንተርሶ ጥሬ ቆርጥሞ ኑሯል። አንድ ሽፍታ ንስሐ ገብቶ
ራሱን ለእግዚአብሔር አሳልፎ ሰጥቶ ቆርቦ ንስሐ ገብቶ ሰጥ ብሎ ገነት መንግሥተ ሰማያት ሲገባ አየሁ። ይሄ ባሕታዊ መንግሥተ ሰማያት ከገባማ ለእኔ አንዷን ከሰባቱ ሰማያት ለብቻዬ ርስት ጉልት መሆን አለበት ብሎ የመደመ ነው። ግን አላወቀው። ሳያውቀው ምን ሆኗል? በልቦ የተዘራውን ዘር ማን እየወሰደበት ነው? ዲያብሎስ። እኔ አይደለሁም ብሎ የሉቃስ ወንጌል ምዕራፍ 17 ላይ ቅድም የተነበበው ተመልከቱ። ልቦና ያለውን የተዘራውን ዘር ዲያብሎስ ይወስድበታል። እግዚአብሔር ከዚህ ይጠብቃል። የተዘራውን መልካም የእግዚአብሔርን ቃል እንዳንጠቀምበት ከልባችሁ አሁን እኮ ደስ ይላቸዋል። አሁን ቤተክርስቲያን ሲነገር ለአስተማሪዎች ሰው የሆነ ነገር ደስ ይላቸዋል። ልክ ቤተክርስቲያን ለቃችሁ ቶሎ እዛ ጋር አለ ጫፍ ላይ መኪና የምታቆሙት ጋር ልክ እሱ ራሱ የተዘጋጀ ወፍ አለ። እንዳያስድባችሁ ከልባችሁ የተዘራውን ዘር አስቀምጡ። ከልባችሁ ጆሮአችሁ ላይ ከተቀመጥ ቆሻሻ ጆሮ ላይ ያለው ቆሻሻ በኮክ እንደሚወጣ ሁሉ ጆሮ ላይ ያለው ይማር ተቀመጥ ካለ እግዚአብሔር እኮ ይወሰዳል። በልባችን ላይ እንድናደርገው እግዚአብሔር ይላል። ተገለጸ ያስቆየ ገነት ተገባማ የለሌማ መንግሥተ ሰማያት ሲያንሰናል እንደ ቸርነት ልስጥ እንደ እስራኤል ልስጥ እንደ ቸርነት ልስጥ እንደ ስራ ልስጥ እንደ ስራ ይስጠኛል እንደ ስራ ይሻላል። ዛፍ ላይ ሲጸልይ ነበር። ወደቀና ተከሰከሰ። ሞቶ ነፍሱ ወደ ሲኦል ገባች። እግዚአብሔር አሁን መሀል የተገለጸው እንደ ስራ ልስጥ እንደ ቸርነት ያለው አሁን ይላል። ለምን ስለተቀጣ አይደለም። እኛ እኮ ስንቀጣ እኮ ነው እንደው የምንስተካከለው። ካልተቀጣን እግዚአብሔር ካልገሰጸን ካልቆርቅመን እኮ እግዚአብሔር ሲገስጽ ደግሞ ተቀበሉት። እግዚአብሔር ይገስጻል፣ ያድናል፣ ይገላል፣ ያበለጽጋል። ቅድም ሰማችሁት። ያበለጽጋል፣ ያደህያል። ሲያሻ ደግሞ እንዳትንቀሳቀስ በደዌ ይመታል። በደዌ ይመታል። እየጨረስኩ ነው። እሷ ትቀርማ ልጅነት ከባድ ነው። በደዌ ይመታል። ስለዚህ እግዚአብሔር እንዲያስተምር ከፈለገ ይይዛል ማለት ነው። ስለዚህ ክርስቲያኖች እያንዳንዳችን መልካም ፍሬ መልካም ዘር አፍርተን የመንግስቱ ወራሾች መሆን ይጠበቅብናል። ሁልጊዜ የምንመን ተገዥዎች መሆን ለቤተ ክርስቲያን ለሕጉ ለስርዓቱ ተገዥዎች መሆን ብንሆን ብለን እናስባለን። እግዚአብሔር ይርዳን። የዛሬ ሳምንት ጴጥሮስ ጳውሎስ ወይም ደግሞ ጾሙ የሚያልቅበት ጊዜ ነው። እንግዲህ ላልጾማችሁም ለጾማችሁም ለቄስ ነው ብላችሁ ላማችሁንም መልካም የፍቺ ጊዜ ሆነላችሁ። በጠዋት ቅዳሴ እንገባለን 7 ሰዓት ላይ ስጋው ደግሞ የምትቀበሉ አስቀድማችሁ ኑሩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።